ሰላም ጤና ይስጥልኝ የምን ጊዜ ሚዲያ ቤተሰቦች የመጋቢት 23 2017 ዓ.ም ከመጽሐፍት ገበታ ዝግጅታችን ጀምሯል። የዛሬው እንግዳችን ገጣሚና ደራሲ ደሳለኝ ከበደ የፍራንክፈርት ግጥሞቼ በሚል ርዕስ ካሳተማቸው ግጥሞች ውስጥ ጥቂቶቹ ላይ ቆይታ የምናደርግ ይሆናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ጋሽ ደሳለኝ ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። ሪዮት እኔም በጣም ላመሰግንሽ እወዳለሁ። ምክንያቱም ወደ እኔ ትኩረት አድርገሽ እኔን ጋብዘሽ ስራዎቼ ከህዝብ ጋር እንዲተዋወቁ እድሉን ስለሰጠሽኝ በጣም አድርጌ ነው የማመሰግነው። እሺ በጣም አመሰግናለሁ። ወደ ግጥሞች ከመሄዳችን በፊት በመጽሐፎች መግቢያ ላይ ከምታስቀምጠው ማሳሰቢያ ብጀምር ደስ ይለኛል። የፍራንክፈርት ግጥሞቼ 1 እና 2 ላይ የምታስቀምጠው ማሳሰቢያ አለ። መብቱ የደራሲው ቢሆንም የኢትዮጵያ ትምህርት ሚኒስቴር ግን ከትምህርት ጋር ለተያያዙ ጉዳዮች ከዚህ መጽሐፍ ላይ ኮፒ እያደረገ ቢጠቀም ደራሲው አይቃወምም ትላለህ። የዲቪው አደራ አድጋ ተርሳውና ሌሎችም በተሰኘው መጽሐፍም ላይ እንደዚሁ ማሳሰቢያ ብለህ የምታስቀምጠው የደራሲው ሙሉ መብት የተጠበቀ ቢሆንም ትምህርት ቤቶች ግን ከትምህርት ጋር ለተያያዙ ጉዳዮች ከዚህ መጽሐፍ ላይ ኮፒ አድርገው ቢጠቀሙ ደራሲው አይቃወምም ብለሃልና ከዛ ላይ ደግሞ የአማርኛ ቋንቋ ትምህርት የምታዘጋጀውን እንደዚህ በውጪ ላሉ ተማሪዎች ሳይ ትምህርትና ደሳለኝ ምንና ምን ናቸው የሚለው ላይ ትንሽ እንድናወራ ፈለኩ። እሺ አመሰግናለሁ ሪዮት። ከዛ በፊት ግን እንደው ከአንድ መልእክት ተናግሬ ባልፍ ደስ ይለኛል። ያው ፊት ለፊት ላንቺ መሆኑ ትንሽ እንትን ቢልም በኢትዮጵያ ትግል ውስጥ በኢትዮጵያ የለውጥ የፖለቲካ ስርዓት ለውጥ ትግል ውስጥ እንግዲህ የሚታወሱ ብዙ ሰዎች አሉ እና ከዛ ውስጥ ግንባር ቀደም ሆነሽ የምትታወሽ እህታችን አንቺ ነሽ። ብዙ ስቃይ ብዙ ለኢትዮጵያ በኢትዮጵያ ውስጥ መልካም ስርዓት እንዲሰፍን ከታገሉትና መስዋዕት ስርዓትን እስከ መቀበል ድረስ ስቃይን እስከ መቀበል ድረስ ከደረሱ ሰዎች ውስጥ አንዷ አንቺ ነሽ እና ከቀዳሚዎቹ ውስጥ ማለቴ ነው። ስለዚህ በዛ በኩል ያሉኝን አድናቆት ልገልጽልሽ እፈልጋለሁ። በቅድሚያ ይሄን ነው። ምክንያቱም ሁልጊዜ እንደው እድሉን አግኝቼ አንቺን ባገኝ ልናገር የምችለው ስለሆነ ይሄን እድል ካገኘው በዚሁ ገልጬው ማለፍ ፈልጌ ነው። ፈጣሪ ያክብርልኝ። እንዳየሽው እንግዲህ መጽሐፎቼ ላይ ይሄን አረፍተ ነገር ወይም ደግሞ ይሄን መልእክት አስፍሬ ለማለፍ የፈለኩበት ምክንያት ምንድነው? ምልሽ እቺ ሀገራችን ደሃ ናት። ደሃም ብትሆን መቼም አድገንባታል፣ አስተምራናለች፣ ለቁምም ነገር አብቅታናለች እና እኔ ኑሮዬን በውጭ ሀገር ካደረኩት ጊዜ ጀምሮ ምንድነው ለሀገር የማድረግ የሚችለው ነገር ምንድነው የሚል የራሴ በህሊና ውስጥ የሚጉላላ ጥያቄ ነበር እና ትንሽ ሆና ያገኘዋት ወይም ለሀገሬ ይሄን እንኳን ባደርግ ትንሽ ከህሊና ጥያቄ ልወጣ እችላለሁ፣ ራስን ከመውቀስ ላደርግ እችላለሁ በሚል ስሜት በቃ መጽሐፎቼ ላይ በማንኛውም ሰዓት ትምህርት ቤቶች ወይም የትምህርት ተቋማት ኮፒ ያደረጉ እንዲጠቀሙ መጽሐፉንም እንትን ማሳተም ከቻሉ እንደዛ እያሳተሙ ቢጠቀሙ ተቃዋሚ ያለመሆኔን ለመግለጽ ነው። ማለትም ቢጠቅም ሆኖ እስከተገኘ ድረስ በእኔ በኩል ሙሉ ፈቃደኛ ከመሆኔም በላይ ልክ እንደ ከበደ ሚካኤል እኔ ራሴ በከበደ ሚካኤል ግጥሞች ነው ተምሬ ያደኩት። ብዙ የህዝብ መዝሙሮች ሁሉ እየዘመርን ያደግነው በእንደዛ አይነት ሰዎች ነው ለሀገራቸው እንደዛ ጽፈው ባለፉ ሰዎች። ስለዚህ እኔም የነሱን አርአያ በመከተል ነው እና አትሊስት አንድ ነገር ማድረግ ይሆናል ለሀገር በሚል ነው ያን የምጽፍበት ምክንያትና ይሄ ነው።
አዎ ብዙም የተለመደ አይደለምና ያው ለዛ ነው የጠየቅኩ። ያው መብቱ የተጠበቀ ነው በህግ እንደዚህ የደራሲው ሳያስፈቅዱ እንደዚህ የሚሉ ነገሮች ናቸው እንጂ ስፔሲፊካሊ ለትምህርት ሚኒስቴር ከሆነ ለትምህርት ቤቶች ከሆነ እንደዚህ የሚል ነገር አላየሁኝም እና ለዛ ነው ትምህርት የሚባለው ነገር ምን ያህል ቦታ አንተ ጋር ተሰጥቶታል የሚለውን እና ይህንንም ሳይ የአማርኛ ቋንቋ ትምህርትን በተለይ እንግዲህ ውጪ ያሉ ልጆች ከባህላቸው ከቋንቋቸው እንደዚህ አይነት ድጋፍ ካልተደረገላቸው ምን ያህል ሊርቁ እንደሚችሉ ኢትዮጵያና ኢትዮጵያዊነት የሚባለውን ነገር ላያውቁት እንደሚችሉ ግልጽ ነው እና እሱስ ሙከራ መጽሐፍ ይህንን አሳትሞ ከዛ በኋላ ትምህርት ቤቶች በአካባቢያችሁ ጀርመን አሉ ምንድን ነው የምታደርገው የሚለውን እሱን እስኪ ትንሽ አውራል። አዎ እንግዲህ ፍራንክፈርት አካባቢ ያሉትን ልጆች የሀገራቸውን ፊደል እንዲማሩ ቋንቋቸውን እንዲያውቁ ከዛ ደግሞ ፊደል መጽሐፍ ማንበብ ከቻሉ በኋላ የሀገራቸውን ታሪክ ደግሞ ማንበብና ማወቅ እንዲችሉ ለማድረግ እንደዛ አይነት ጥረት ስናደርግ ቆይተናል። በእርግጥ እኔ ብቻዬን አይደለሁም፣ ማህበር አለን። ማህበራችን ደግሞ ኢትዮጵያውያንን የማሰባሰብ ኢትዮጵያውያንን አገናኝቶ ማወያየት እንደዚህ አንዳንድ ፕሮግራሞችን እንትን የማድረግ ከዛ ውስጥ አንዱ ፓርት ነው እንግዲህ ልጆችን የማስተማር ሚናው ወይም ደግሞ ኃላፊነት እና ያን ኃላፊነት በእርግጥ እኔ ነኝ መመራው እና ስንጀምር ተሰባስበን የጀመርነው። በኋላ ግን ምን ሐሳብ መጣልኝ። መጀመሪያ ስንጀምር ከአገር ቤት ነበር መጽሐፍት አምጥተን ለማስተማር የሞከርነው። በኋላ እዛ ከአገር ቤት ባመጣነው መጽሐፍ ለማስተማር ስንሞክር እዚህ ተወልደው ላደጉ ልጆች ትንሽ የሚመች አይደለም እዛ ያሉት መጽሐፎች። አገር ቤት ላሉት ልጆች ነው የተዘጋጀው ያ መጽሐፍ። ስለዚህ በዛ ምክንያት ለምን ለነሱ የሚስማማ መጽሐፍ እንትን ማድረግ አልሞክርም ብዬ በዛ ጀመርኩ። ከዛ በኋላ እዛው ሳስተምር እነሱን ማስታወሻ እያያዝኩ እንትን እያልኩ እሱ ላንቺ ላኩልሽ እንግዲህ መጽሐፍ ፓርት 2 ነው፣ ሁለተኛው ነው። የመጀመሪያው ግን ይሄ ነው። ይሄን ልልክልሽ ሞክሬ ነበር። ያው እንደምታውቂው ፖስታ አልደርሳል ቀርቷል። ግን ይሄን ነበር መላክ የነበረብኝ ላንቺ እና ይሄ ነው የመጀመሪያው። እና እዚህ ውስጥ እንግዲህ ተማሪዎች እንደምታየው እዚህ ላይ ያስተማርናቸው ተማሪዎች አሉ እና ይሄ ፊደል መማሪያ ነው። አንቺ ጋር ያለው ግን የፊደሉን ከተማሩ ማንበብ መጻፍ ከቻሉ በኋላ የማንበብ ልምምድ ማድረግ እንዲችሉ ለዛ የተዘጋጀ ነው እና ሁሉም እንግዲህ አትሊስት አንድ ቀዳዳ ሸፍነናል ብለን እናስባለን። አሁንም በፍራንክፈርት አካባቢ እኛ ጋር ልጆችን እናስተምራለን ቅዳሜ 2 ሰዓት። አሁን ደግሞ ወደ ፍራንክፈርት ውስጥ ኮሚኒቲው ጋር እየተነጋገርን ነው። ድንገት እዛ ቅርብ ለማድረግ ወይም ማዕከላዊ ቦታ በመምረጥ እዛ ሌሎቹም እንዲሳተፉ ወይም እንዲማሩበት ለማድረግ እያሰብን ነው። እንግዲህ አይ ቲንክ ቀጣዮች ደግሞ ተማሪዎቹ ራሳቸው ይቀጥሉበታል ወይም እያሰፉ ይሄዳሉ የሚል ግምት አለ ለወደፊቱ መጽሐፉ ስለተዘጋጀ ማለት ነው። አጀማመራችን እንደዛ ነው። ያ ትልቅ አስተዋጽኦ ነው። ምክንያቱም እዚህ ላሉ ልጆች ከሀገራቸው ጋር እንዳይፋቱ ማድረጊያ አንዱ ትልቁ ነገር ይሄው ትምህርት ስለሆነ ለዛም ይሆን ደግሞ መማሪያ ማዘጋጀት ትልቅ ነገር ነው። ወደ ጽሁፎች ይቅርታ እድሉን ከሰጠሽኝ አንድ እዚህ ላይ የረሳሁት እንትን አለ። እዚህ መጽሐፉን በማሳተምበት ጊዜ እሱ ጋር አንቺ ጋር ያለው መጽሐፍ ውስጥ ገጽ 90 አካባቢ መሰለኝ እዛ ውስጥ የጥንት ከ2000 ዓመታት ጀምሮ ከክርስቶስ ልደት በፊት ጀምሮ የነበሩ የኢትዮጵያ ነገስታት ስም ዝርዝር እዛ እና ጊዜው መቼ እንደኖሩ እዛ ላይ አስፈራለሁ። ይሄን ያደረኩት ለምንድን ነው? ወላጆችን በዛው ታሪካቸው እንዲያውቁ ነው እና ኢትዮጵያ ጥንታዊት ሀገር ናት። ስለዚህ ይሄን ዝርዝር እዚህ አጋጣሚ ፍራንክፈርት ጎተ ዩኒቨርሲቲ ውስጥ ነው ላይብረሪ ሄጄ በማይበት ጊዜ የኢትዮጵያን ላይብረሪ አለ ተብሎ እዛ ያው እዛ ላይ መጽሐፉ ላይ ድንገት አይተሽው ከሆነ አንዳንድ ኢንፎርሜሽኖችን ጠቅሻለሁኝ እና እዛ ላይብረሪ ሲሄድ ይሄ ዝርዝር አገኘው። እንግዲህ ኢማጂን ይሄ ኢትዮጵያ ውስጥ የማታገኘው ነው፣ ግን ውጭ ሀገር ፍራንክፈርት
ጎተ ዩኒቨርሲቲ ላይብራሪ ውስጥ ነው ያገኘሁት እና ይሄ የኛ ታሪክ ነው ግን ነጮቹ እዚህ ለነሱ ሰዎች ለንባብ አስቀምጠውታል ስለዚህ ይሄም መካተት አለበት በሚል ለወላጆችም እንዲያውቁት በሚል እዛ ውስጡ አካትቸዋለሁና ይሄ ራሱ አንድ ትልቅ ነገር ነው ታሪካችን እንድናቅ ማለት ነው ሳልጠቅስ ስላለፍኩ አዎ እውነት ነው እንግዲህ የነገስታት ስም አለ አመታት አለ የነገሱበት በንግስና የቆዩበት ጊዜ ደግሞ እንደዚሁ ዓመተ ምህረቱ ተቀምጧልና በተለይ ደግሞ የተገኘው እዛው ከሚገኝ ሞኖ ስትነግረኝ ይገርማል በጣም እኛ ለታሪካችን ያለንን ቸልታና ሌሎች ደግሞ ምን ያህል እንደሚቆፍሩ እንደዚሁ እናንተ ሀገር ነው አይደል አማርኛ ማስተማሪያው ምን ያህል ደረጃ እንደደረሰ በዩኒቨርሲቲዎች ደረጃ እንደዚህ ግዕዝ ስንሰማ ይገርማል በጣም አዎ እዚህ ማይንዝ ከኛ ወደ 10-15 ኪሎ ሜትር ማይንዝ ዩኒቨርሲቲ ግዕዝ ያስተምራሉ ሃምቡርግ ዶክተር ጌትዬ ገላ የሚባል አለ እንዳውም እዛ ውስጥ ነው የሚያስተምረው እሱማ የዚህ ቋንቋ ስነ ልሳን አስተማሪና አዋቂ ነው እኔም እሱንም አማክራለሁ እንደዚሁ ምክንያቱም እኔ ትንሽ ከሙያው ውጭ ስለሆነ ነገር የምሰራውና እንደዛ አይነት ምክሮችንም እየጠየቅኩ ነው ለኢትዮጵያ ትምህርት ሚኒስቴርም ወስጄ ሰጥቻቸዋለሁ የሚታረም ነገር ካለ እንዲያርሙትና እንዳስተካክለው በሚል ሰጥቻቸው እነሱም ጥሩ እንደሆነ ነው የነገሩኝ አዎ መግቢያውም ላይ ለማስተካከል ከተፈለገ እንደዚሁ የማስተማሪያ ጥራዝ እንደገና ይሄ ተገምግሞ እንዲሻሻልና እንዲታተም የሚፈልግ ዜጋ ቢኖር ከአዘጋጁ ጋር ተገናኝቶ ለመመካከር የሚከተለውን አድራሻ ብለ አስቀምጠሃልና እንደዛ ክፍት መሆኑ ለመሻሻል በራሱ አንድ ጥሩ ነገር ነው ብዬ ነው የማስበው ከሌላው አበርክቶት በተጨማሪ ወደ እነዚህ ደግሞ እናምራ የፍራንክፈርት ግጥሞቼን ዛሬ ትንሽ እንባባልባቸውና በሌላ ጊዜ ደግሞ ሌላ ስራ ላይ እናወራለን የመግቢያው አካባቢ ላይ የምታስቀምጠው አንድ ሐሳብ አለ ስለ ግጥም የገጣሚነት ዛር ሲይዝ አይታወቅም እንደ ውሃ ሙላት እያሳሳቀ ነው እናም እኔም በዚሁ መልክ በድንገት ያለ በቂ ሙያና ልምምድ ጀመርኩትና በዚያው ተጠሜ ቀረው በዚህ መጽሐፍ ውስጥ የተጠቀሱት ግጥሞች ታዲያ ከላይ ከተጠቀሱት ዕውቅ ገጣሚያን ትዘረዝራለህ እነ ገሞራውን ገብረ ክርስቶስ ደስታ ሎሬት ጸጋዬ እንደዚህ እያልክና እነሱን ማለት ነው ከላይ ከተጠቀሱት ዕውቅ ገጣሚያን ተራ ያደርሳሉ ባይባልም ቅሉ ለያዘኝ የግጥም ዛር ማባረሪያነት ግን ይሆናሉ የሚል ግምት አለኝ ግጥሞቹ ታሪካችንን ለማጉላት አንድን ምሳሌያዊ ረቂቅ ሐሳብ ወይም ልቦለድ ሐሳብ በግጥም ለማሳየትና አመራማሪም ለማድረግ ታስበው የተዘጋጁ ናቸው ትላለህና እንግዲህ እዚህ ጋር የግጥም ዛር ማባረሪያ እንዲሆን ብለህ ነው የገለጽከው እንደምን ያለ ነው ሲነሳ እንዴት ነው የሚያደርገው ይገርምሻልና ይሄ ግጥም መጽሐፍ እንደ ዛር ማለት ነው ማለትም ዛር ምንድነው ሐሳቡ ከመጣልሽ እኔ ሌሊት ሁሉ አንዳንዴ ሐሳብ መጥቶ በቃ የሆነ በሆነ ርዕስ ላይ መጽሐፍ ካሰብኩ ሌሊትም ቢሆን ተነስቼ ጽፋለሁ እንደዛ ሁሉ እንትላለ ምክንያቱም ተኝተሽ አንዳንድ ሐሳቦችን በመታሰብበት ጊዜ እንደዚህ አይነት የሚገርሙሽ ሐሳቦች ሊከሰቱ ይችላሉ ያኔ በቃ ተነስቼ ነው የምጽፈው ኢንፋክት አሁን እንኳን ትንሽ በእድሜም እየጨመርኩ ስለሆነ አሁን ብዙም እንትኑ የለም ግን እንደዛ አይነት ወቅቶችን አስታውሳለሁ እና ከእንቅልፌ ከመኝታ ተነስቼ ያ ሐሳብ ሳይጠፋ ብዬ ማስታወሻ ይዤ ከዛ በኋላ ተረጋግቼ ሐሳቡን ማሰፋበት እንትን አለና ከዛ ጋር ስለማስበው ነው እንግዲህ የዛር እንትን አርጌ ወሰድኩት እሺ እንግዲህ በተለያየ አይነት መንገድ ሰዎችን እንደዚሁ ቃለ መጠይቅ ሳደርግ ይሁነኝ ብለው በዚህ ጉዳይ ላይ ልጻፍ ብለው ሊጽፉ ይችላሉ ወይንም ደግሞ የሆነ ሐሳብ አሁን በገለጽከው አይነት መንገድ ድንገት ይመጣና የሆነ አስጨናቂነት ያለውም አይነት ነገር ይውጣ የሚል አይነት ስለዚህ ማውጣት አለብኝ የሚል ግዴታ ውስጥ ደግሞ ሰዎች ራሳቸው ሊከቱ ይችላሉ የሚጻፍበት ጊዜ ራሱ ምን አይነት ወቅት ላይ ነው የሚለውም ከጸሐፊ ይለያያልና እነሱ ነገሮች በራሳቸው የሆነ ትኩረቴን ስለሚስቡት ጭምር ነው የጠየቅኩ ምን አይነት ጊዜ ላይ እንደዚህ የሚለውን
ብናቅም ደስ ይላል። ልክ ነሽ። ሁለተኛውን መጽሐፍ አይተሽው ከሆነ የፍራንክፈርት ግጥሞች ቁጥር 2 የሚለው በእንትን በተለይ እዛ ላይ አሁን ለምሳሌ አንድ ምሳሌ የምነግርሽ በኮሮና ወቅት የተጻፉ ግጥሞች አሉ እና እነዛን ሊያይቻቸዋለሁ። ለምሳሌ ወጥ ግጥሞች አሉ። ለምሳሌ የፈላስፋውና ታጣቂው የሚል እንዲያውም እነዚህ ለማኛውና ታጣቂው፣ ፈላስፋውና ታጣቂው፣ መራሄ መንግስቱ፣ የባላገር ትዝብት እንደዚህ የሚሉት አንዳንዶቹ በቪዲዮ ሁሉ ዩቲዩብ ሁሉ ተዘጋጅተዋል እና አርት ቲቪ ላይ አይቼዋለሁኝ። የኮሮና ሰዓት ላይ ደግሞ እንደዚሁ አንዳንድ ሀሳቦች የኮሮና ራሱ ምክንያቱም እንትን ማለት ነው ኮሮና ራሱን የቻለ ጦርነት ነው ግን ወይም ደግሞ እንደ በሽታም እንትን ልትይው አትችይም። የፈጣሪን ሚና የያዘ ነው። በአንድ በኩል ስታየው ምንድነው ፈጣሪ ለምሳሌ ይገላል፣ እንትን ያድናል የፈጣሪ ኃይል። ልክ እንደዛ ሁሉ ኮሮና ደግሞ ተቆጣጣሪ የለው በቃ ከፈለገ መግደል የሚችል በቃ አንድ ራሱን የቻለ ኃይል ሆኖ የመጣበት አሁን አያላን መንግስታት እንደምንለው እንደዛ አይነት ኃይል ሆኖ የመጣበት ወቅት ነበርና ሰዎች ሁሉ ብዙ ነገር ያስተማረም ነው። በአንድ በኩል እንግዲህ ይሄ ኔጋቲቭ ሳይዱ ሳይሆን ፖዚቲቭ ሳይዱን ስትወስጂው ደግሞ ሰዎች እንዲያስቡም አድርጓል። ለምሳሌ ገንዘብ ያለው ሰው በቃ ገንዘብ ዋጋ እንደሌለው ጤንነት ወይም ደግሞ በበሽታ እንትን ካለ አንድ ሰው በዛ ቁጥጥር ስር ከዋለ በቃ ሁሉም እኮ ያካበተውም ያለውም ሀብት ንብረት ሁሉ ዜሮ መና እንደሆነ የሚያስተምር ነው እና ከዛ ከኮሮናም በኋላ አይ ቲንክ ብዙ ሰዎች አመለካከታቸው ልቦናቸው ልባቸው ሁሉ የተቀየረም ሊኖር ይችላል ብዬ ነው የማስበው እና እኔም በዛ እንደዚህ አይነት አንዳንድ አግራሞቶች ተሰምተውኝ ስለ ኮሮና የጻፍኳቸው ሁሉ አሉ እና ከወቅት ጋር የተያዘ ነው። ለምሳሌ ከቶ ማነሽ አንቺ የሚል ግጥም አለ። እሱ አሁን ስለ ኢትዮጵያ ነው፣ ስለ ሀገር ነው። ምክንያቱም ኢትዮጵያ ናት ግን ሁሉም እንግዲህ ኢትዮጵያ እንደ ሀገርም እንደ እናትም ነው ምን ወስደው እና ሀገር ደግሞ አትገደልም። ሀገር በፍቅር ብቻ የምትገልጫት ነው መሆን የነበረባት ግን እኛ ደግሞ በሀገር ላይ እንጣላለን። በሀገር ምክንያት ወንድምና ወንድም ሌላ እንትን ውስጥ ገብቶ እርስ በርሱ ይተላለቃል እና እንደዚህ አይነት እና ያ አግራሞት ስለነበረኝ ከቶ ማንን በልሽ ወይ ማነሽ አንቺ ሁሉም ባንቺ ነው የሚጣሉት የፍቅር ነው ወይስ የጥላቻ ነው አንቺም ብለው ሰዎች የሚገዳደሉት አይነት ስሜት ነው ያለውና እንደዚህ አይነት ስሜት ሁሉ ሲመጣ በግጥም ለመግለጽ እንግዲህ የተከስኩበት እንትን አለና እንግዲህ ያው ስሜቶች በተለያየ ወቅት ተደማምረው ነው እንግዲህ እነዚህ በዛ ያሉ ግጥሞች ናቸው። በዛ መልክ ነው እንግዲህ የጻፍኳቸው ማለት ነው። የኮሮናው ከ1991 ጀምሮ ነው እዚህ ጀርመን የመጣሁት 1995 ነው። ከዛን ጊዜ ጀምሮ ነው እንግዲህ መጽሐፍ የጀመርኩት። ነፍሱን ይማረውና ወዳጄ ወንድሜ ጋዜጠኛ ተክሌ ኋላ እሱ ነው እንግዲህ መጽሔት ላይ ግጥሞቹን አይቶ የመጀመሪያው ግጥሜ በዶይቼ ቬለ የተላለፈው የማማ ትርንጎ የጀርመን ጉዟቸው የሚል ነበር እና እሱ በሬዲዮ ሁሉ ኢትዮጵያ ሁሉ ተላልፎ ነበር። ረጅም ግጥም ነው፣ ወጥ ግጥም ነው እና ከዛ በኋላ ያው አጫጭር ግጥሞችንም ጭምር እንትን እያልኩ መጽሐፍ ቀጠልኩ ማለት ነው። ግን የመጀመሪያ የሞራል ኃይል የሆነኝና ያበረታታኝ ወይም ደግሞ ግጥሙን ከመዛ በኋላ እንዳሰፋው ያደረገኝ ጋዜጠኛ ተክሌ የኋላ ነው። አብረን ጀመርነው በ90ዎቹ ውስጥ ማለት ነው 98 97 አካባቢ በፈረንጆች ማለት ነው አይደል? ያው በፈረንጆች። የኮሮናን ጊዜ ስታነሳ አይግረምሽቱ የዚች ዓለም ነገር የተሰኘው ግጥምም እንደዚሁ በዛን ወቅት የተጻፈ
የተወሰነ ላንብበው። ፀሐይ አዘቅዝቃ ቀኑ መምሸት ቢይዝ ሕይወትና ተስፋ ድንገት ቢደበዝዝ ሁሉም በፍርሃት ጥግ ጥጉን ቢያስስ የነበረው ሁሉ ቢሆን እንዳልነበር አይግረም እሽቱ የዚህ ዓለም ነገር። የምሬን ነውቱ ይቺ ዓለም እንዲህ ናት ሌላም እንዳትመስልሽ ባዶነት ይተካል ቀኑ ድንገት ሲመሽ እያልክ ትሄዳለህና እንደው ግን የኮረናው ጊዜ በእርግጥም እንደዛ የሚያስብል ነበረ። የዚህ ዓለምን ነገር እንድንመረምር የሚያደርግ የነበር ሁሉ ነገር ትርጉም ያጣበት ይሄ ትልቅ የሚባለው ነገር በዚህ ዓለም አይን ሲታይ ነውና እሱ በፍጥነት እንረሳዋለን ተብሎ አይታሰብም ነበር፣ ግን የረሳ ነው አይመስልም? ትክክል ነሽ። በጣም ነው የሚገርመው። የማይረሳ ጊዜ ነው። በእርግጥ ያን ስሜት እንደገና አሁን ማምጣት ደህና ስትሆኚ መመለስ የሚከብድ ይመስለኛል። ደግሞም ተረስቷል ስታየው ሰው ወደ ሀዲዱ ወደ መስመሩ እንትን ብሏል። ግን ያኔ እኮ ሁሉም ሰው እኩል ነው። ደሃ ሀብታምን አይመርጥም። ፈላስፋ ወይም ደግሞ ተራ ሰውን የሚመርጥ አይነት እንትን አይደለም። ቤተመንግስት ውስጥ ሁሉ የሚገባ የፈለገውን መዞ የሚወስድ አይነት እንትን ነው የነበረው፣ በሽታ ነው የነበረው። እና እንግዲህ ሀያላን ራሳቸው በብዙ ነገር ይመኩ ነበር፣ ግን ለሀያላንም ሀያል ሆኖ የመጣበት ክስተት ነው የተፈጠረው። እንግዲህ ይሄ እግዚአብሔር የሰው ልጅ ሊያስተምር ወይም ደግሞ ሊመልስ ያመጣው መስሎ ይታየኛል። አሁንም እኔ እንደው አንድ ይሄን ሳስብ የሚመጣልኝ ሀሳብ ምንድነው፣ ሰዎች ለምሳሌ አሁን ኢትዮጵያ ውስጥ እርስ በርስ እንገዳደላለን። አሁን ዩክሬን ከራሻ ጋር እንትን ታደርጋለች፣ አሜሪካ ከራሻ ጋር ይፎካከራል፣ አውሮፓ ከአሜሪካ ጋር እንትን ይላል እና ጦርነትም ሲገቡት እንደዛው በቀላሉ ነው። በተለይ በሆነ በመሬት መጣላት ወይም በሀብት በንብረት መጣላት እና ይሄን ሳስብ ምንድነው የሚመጣ፣ አሁን እግዚአብሔር ሰው ሆኖ ወይም ደግሞ እንደው መልእክት ለማስተላለፍ ፈልጎ በቃ ያላችሁ 1 ዓመት ብቻ ነው፣ በ1 ዓመት ውስጥ መሬትን እገለብጣታለሁ ወይም ደግሞ አጠፋታለሁ። ስለዚህ ሁላችሁም ተስማምታችሁ ማትኖሩባት ከሆነ በቃ እገለብጣታለሁ ብሎ መልእክት የመናገር ኃይል ቢኖረውና ለሰዎች እንደዚህ ቢያስተላልፍ ሰው እንግዲህ የትኛው ነው ከመሬት ውስጥ የትኛው ነው ለኔ የሚለው ማለት ነው። ምክንያቱም ምድር የእግዚአብሔር ነች፣ እግዚአብሔር ነው የፈጠራት። እግዚአብሔር ደግሞ ምድርን ትርጉም ለመስጠት ሲል ሰውን ፈጥሯል። ሰው ደግሞ እንዲያስብ ተደርጓል። እንግዲህ ብቸኛው የሚያስብ የተሻለ ፍጡር ሰው ነው። ሰው ደግሞ ምድር የሱ እንዳልሆነች ከተረዳ በምድር ላይ ጦርነትን ከመፍጠር ይልቅ ሰላም ፈጥሮ የሰው ልጅ ደስተኛ ለማድረግ ወይም ደግሞ ሰውን እኩል አድርጎ ሊያኖር የሚችል ስርዓትና ሁኔታ እስካልፈጠረ ድረስ የሰው ልጅ የማሰብ ሚናው ምን ላይ ነው? እና ሰዎች በጣም አንዳንዴ የምንወርድበት ያስተሳሰብ እንትናችን እንደው በጣም የሚዘቅጥበት ወቅት ስላለ እንደዚህ አይነት ነገር አስባለሁ። እና እግዚአብሔር መጥቶ በቃ ይህች ምድር ለወስዳት ነው ላጠፋት ነው ቢል አሁን ሰው ምንድነው መልሱ? ምክንያቱም በምድር ይጣላል ሰው ይሄ እኔ ነው በሚል እንትን ይላል። እና እንደዚህ አይነት ሀሳቦች ሁሉ አሉ። እና ስለዚህ እንደዚህ አይነት ነገሮች ሁሉ ያካተተ ግጥም ሁሉ አለበት። እስኪ ወደ ፍራንክፈርት ግጥሞቼ አንድ እንመለስ እና የቀድሙን እንግዲህ ከፍራንክፈርት ግጥሞቼ 2 ላይ ነው ያነበብኩላችሁ። የመጀመሪያው የልጄ ስጦታ ብለ እንዴት እንደተጻፈ ታሪኩን ትነግረናለህ። እውነተኛ መሆኑን 7 ዓመት ከሆናት ልጅ ህይወት ደሳለኝ ጋር ከተነጋገርኩ በኋላ የጻፍኩት ነው ብለ ለእናቶች ቀን ልጅ ለእናቷ ግጥም ልትሰጥ ፈልጋ በጀርመንኛ የተጻፈውን ወደ አማርኛ እንድትተረጉምላት የጠየቀችን አጋጣሚ ነው። እንግዲህ አንድ የጀርመንኛ ግጥም ወደ አማርኛ በመመለስ ነው የምትጀምረው እና እዛ ጋር የምታነሳቸው ጥያቄዎች አሉ። ቀኑን ልጅህ እንዳስታወሰች እና በዛም ራስን ስትወቅስ ምናልባት በባህላችን ስለሌለ ሊሆን ይችላል እንደዚህ እናቶች ቀን እንደዚህ በሚል እና
እስኪ ወደሱ ደግሞ ትዝታ እንሂድ። አሁን ይሄኔ ትልቅ ልጅ ሆናለች ህይወት። አሁን ዩኒቨርሲቲ ተማሪ ናት። አሁን እንደውም ዩኒቨርሲቲ ሎው ግራጁዌት ልታደርግ ተቃርባለች እና እሷ ናት አሁን ቅድም እንዲያውም ኢንተርኔት ለመክፈት ወደ ስቱዲዮ ለመግባት ስቸገር እሷ ጋር ደውዬ ነው እሷ ናት ያስተካከለችልኝ እና አድጋለች። አሁን ትልቅ ነች። ትክክለኛ ነው። እና ምንድነው የሆነው በአንድ ወቅት ቤት እያለው ነው እንግዲህ እና ይሄን ኢንፋክት ግጥሙን በኋላ አስቤበት እንደገና ግጥሙን አይቼ የተሻለ ጀርመንኛ ያኔ ይሄን ያህል ብዙም ጀርመንኛ ችሎታው ብዙም እንትን ያለ ስላልነበረኝ የሚያውቁ ጓደኞችን ሁሉ እንትን ብዬ ግጥሙን አሳይቼ ነው ትንሽ ጥራት እንዲኖረው ለማድረግ የሞከርኩት። ሐሳቡ ግን በአጠቃላይ ሐሳቡ ግን የእናቶች ቀን ነበር እና በዛ ወቅት ይሄን የተጻፈ የጀርመንኛ እንትን አምጥታ እሷ ፖስት ካርድ ላይ ጽፋ ነው በጀርመንኛ ነው ልሰጣት የነበርና ግን ይሄን ሐሳብ ማስፋት ይቻላል በሚል ትንሽ የልጅ ስጦታ በሚል አነስተኛ ከእውነት የመነጨ ልቦለድ አድርጌ ለመጻፍ እንትን አልኩ ማለት ነው። ግን ታሪኩ ግን የተፈጸመ የሆነ እንትን ነው እና ግጥሙን ኢንፋክት እኔ ነኝ ግጥሙ ትክክለኛ ትርጉም ነው። በጣም ጠንካራ መልእክት ያለው ነው። በዛ ውስጥ እንግዲህ የሴቶችን ክቡርነት፣ የእናትን ታላቅነት ወይም ደግሞ ውድነት፣ የሴቶችን ሚና ለማሳየት ትንሽ መልእክት ለማስተላለፍም የሞከርኩበት ጽሁፍ ነው ማለት ነው በዛ ውስጥ። እሺ የተወሰኑ ስንኞችን ላንብብላቸው ለአድማጮቻችን። ውዲቷ እማማ እነዚህ ግጥሞቼ ያድርሱልኝ ላንቺ የልቤን ስጦታ የፍቅሬን ጭማቂ በሆን ኖሮ አበባ ቀዩን ጽጌረዳ እንቡጡ ያማረ ሊደርስ የፈነዳ መዓዛዬን ሁሉ በለገስኩት ላንቺ ደስ ብሎሽ እንዳይሽ ሁሌ ስትስቂ በሆን ኖሮ ፀሐይ የጧት የማለዳ እንደ ህፃን ውበት የበራ ጻዕዳ የጧቱን ጨረሬን ላንቺ በሰጠውሽ ሞቀሽ ፈካ እንድትይ አዝነሽ እንዳላይሽ በሆን ኖሮ ያንን ስውር አስማተኛ የሌለን የሚያኖር ያለን የሚያስተኛ ልብሽን በሞላው በደስታ በፍቅሬ በህይወት ላኖርሽ እድሜሽን አርዝሜ እያለ ይቀጥላልና እንግዲህ ልጅ የመረጠችው ግጥም ነው ለእናቷ በጀርመንኛ የተጻፈ በአባት የተተረጎመ ማለት ነው። እንግዲህ 2009 መሆኑ ነው እንግዲህ ሜይ 2009 ይገርማል። በጣም ረጅም ጊዜ ነው። እንግዲህ ታሪክን በግጥም የወግ ግጥሞች እንደዚህ እያልክ ታስቀምጣቸዋለህ እና የተለያዩ ታሪካዊ ቦታዎች የሚባሉ ቦታዎችንም በግጥሞች አማካኝነት ታሳየናለህ። አንድ ትልቅ ሀገራዊ ክስተት የሚባልንም አይነትንም ጉዳይ እንደዚሁ በግጥሞች ታሳየናለህ እና ቅድም የጠቀስክልን ነበር መግቢያው ላይ ድንገት ሲመጣ ሐሳብ አንዳንድ ጊዜ ከመኝታ በተለይ በፊት እየተነሳ ሁሉ እንደምትጽፍና ግን ብዙዎቹን ግጥሞች ሳያቸው የሆነ ሆን ተብለው የተጻፉ ነው የሚመስሉት። ማለት የሆነ አይነት አንዳች መልእክት ለማስተላለፍ ወይ ለመምከር ወይም ደግሞ ለሆነ አይነት ነገር ነው የሚመስለው እና እሱ ነገር የሆነ ድንገት የመጣ ከመሆን ይልቅ የሆነ አይነት ስለዚህ ጉዳይ ስለዚህ የሀገራችን ታሪክ ልጻፍ አይነት ነገር የተባለ ይመስላልና እሱን እስኪ ትንሽ በልበል። ልክ ነው፣ ትክክል ነሽ። አብዛኛዎቹ አስቤበት አንዳንዶቹን ጽፌ ውለው አድረው በኋላ እንደገና እየተሻሻሉ ቃላቶቹን እያረምኩ እንትን እያልኩ የተጻፉ ብዙ ናቸው። ሁሉም አይደለም ድንገት የሚጻፈው። ግን ግጥም ወይም ደግሞ አንድ ሐሳብ አስበሽ ብቻ ሳይሆን እንደዚሁ ድንገትም ተኝተሽም ከሐሳብሽ ሊቀሰቅስሽ ይችላል፣ ሊያስነሳሽም ይችላል ካልጋሽ የሚለውን ለመጠቆም ነው እንጂ ብዙዎቹ ወቅትን፣ ሁኔታን፣ የሀገርን ፍቅር ለመግለጽ እና ብዙ ነው። እንግዲህ የግጥም መጻፊያ ሐሳቦች ብዙ ናቸው። ስለ ፍቅር ሰው ሊጽፍ ይችላል።
ፍቅር ደግሞ እንግዲህ የእውነተኛ ሰውን በማፍቀር ሀገርን በማፍቀር ቤተሰብን በማፍቀር እንደዚህ ሊሆን ይችላል። ወይም ደግሞ በሆነ ወቅት ለምሳሌ በጦር ሜዳ ውስጥ ከሆነ ደግሞ የጀግንነትን እንትን በመግለጽ ወይም ደግሞ የጀግንነት ውሎን የጦርነት ውሎን ለመግለጽ እንደዚህ አይነት ነገር ያድዋ ሁሉ የጻፍኩት አለ። አድዋን በምን መልክ ልግለጸው በሚል ስለ አባይ የጻፍኩት አለ። አባይ ለምሳሌ አባይ ኃይሉ ገብረ ዮሐንስ ገሞራው ስዊድን አጋጣሚ ላየው ቀጠሮ ይዘን ነው ድንገት የተለየው የሞተው እንጂ በድምጽ በስልክ እናወራ ነበር እና አደንቀው ነበርና እንደውም እሷን አንድ ይድረስ ላንተ ገሞራው የምትል ግጥም ስለነበረች እሷን አይቶ ነበር የደወለልኝና ከዛ በኋላ መገናኘት እንትን ያለውና በገሞራው እሳቤ አባይ ጠቃሚ ብቻ ሳይሆን ጥፋተኛም ጭምር ነውና እናት ከንበሉልኝ ብሎ የጻፈው ግጥም ለምሳሌ አለ ስለ አባይን እንትን ለማድረግ ነውና በቃ ያ እንግዲህ በአንድ በኩል አረ ለእናት እባክህ ዘንላት እባክህ እናትህን ረሳሃት አይነት ነገር ሲሆን በሌላ በኩል ደግሞ የስድብ ይመስላል። ስለዚህ ስለ አባይ እኔ ደግሞ ያን አይቼ ደግሞ አባይ የአባይን ስሜት ወስጄ ጻፍኩታለ። እንደገና ደግሞ እኔ አባይ በሆን ራሴ አባይ በሆን እንዴት ነው መልስ የምሰጠው ብዬ ደግሞ የጻፍኩትም አለ እና በሁለት መልኩ ስለዚህ እንደዚህ አይነት ግጥሞች ሁሉ አሉ። እንግዲህ ከተለያዩ ሐሳብ የመነጩ ናቸው ለማለት ነው። እሱኛውን ግጥም ስለ አባይ ጻፍከውን ብታነብልን። ኦኬ እሺ አባይ ጭሰኛው አባይ የሚለውን ላንበበው። እንግዲህ አባይ ጭሰኛው አባይ የሚል አለ፣ ንገረን አባይ ንገረን አዋሽ የሚል አለ፣ የአባይ አቤቱታ የሚልም አለ። የአባይ አቤቱታ የሚለው እንግዲህ የሱ መልስ ነው ማለት ነው። እና እንግዲህ አባይ ጭሰኛው አባይ የሚለውን ላንብበው። አባይ ሽፍታ ቆለኛው አባይ ጥቁሩ ግብር አቅራቢ ቆለኛው በላስኪ እንግዲህ አጫውተኝ ብሶት አለ አንተም ነገሩኝ መጨስ መፍላት ከናይተው ብሶት ከናሉኝ ጠይቀው ከጎጃም ግሸን እንኳን ሳትለቅ በብሶት እንባ ጭሰ ስትራጭ ቋንቋ ነው አሉኝ ቅሌኞች ውስጥ አዋቂ ወንዘኞች አዎ ሰማው ለኔስ ነገሩኝ ጭሱ የብሶት ቋንቋ መሆኑን ዋ አባይ አንተ አፍሪካዊ ጥቁር ውሃ መጠጊያጣ ከርታታ ደሃ በላ ንገረኝ እንጂ አንጀትክን የመጮስ ብሶት ምስጢርክን አባይ አንተ ያበሻ ጽንስ በቃይ የጣና የበኩር ልጅ ታላቅ ግዳይ አባይ ጥቁሩ ቆለኛው አባይ ከርታታ ጭሰኛው እንዳ ኩራፊ ልጅ ተንኮለኛ ድንገት ጥሎ እንደሚሰወር መንገደኛ ሾልኮ የመራቅ የመጥፋት ምን ይሆን ከቶ ምስጢርህ ደግሞስ እስኪ መቼ ነው አባይ ተብለ የምትኖር አንታው ደልዳይ ደግሞስ እስከ መቼ አባይ ተብለ የምትኖር አንታው ደልዳይ እናም ተናገር እንጂ በቋንቋቸው ታዲያ እነሱ መጨሳ አይገባቸው አባይ ሽፍታ ቆለኛው አባይ ጥቁሩ ግብር አቅራቢ ጭሰኛው እናማ ነገሬ ውስጥ ብሶት ይታወቅ እስከ መቼ በሐሜት እየተያዩ መዳረቅ ተናገር እንዲህ በገንኩ እንጂ በላቸው እየኖርኩ የሞትኩ ነኝ በላስታውሳቸው አዎ ከዋኛ አጣው ባተሌ ነኝ እኔማ ውሃ ይዤ ጉሮሬ ደርቆ የሚጠማ እኔማ ነኝ መጠጊያ ያጣው ዱር ቤቴ ምግብ ይዤ ምግብ ያጣው በቤቴ አዎ ተመጽዋች ነኝ ደሃ ጭራሽ በስም ብቻ የምኖር ከረሃብ እንኳን የማልሸሽ አባይ ይላል። እንግዲህ እና ለጥቁር አባይ ብዬ ጽፌበታለሁ። እስኪ እዚህ ጋር አንድ ጥያቄ ላስከትል። ኃይሉ ገብረ ዮሐንስ ወይንም ገሞራው እንግዲህ በጣም የምናደንቀው በጣም የሚገራርሙ ስራዎች ባለቤት ነውና ለወንድም ጋሽዬ ደሳለኝ ብሎ
ወንዛችን አባይ ወይም ፈለገ ጊዮን በፈጠረብን ወጣሪ ፈተና ዝንተ ዓለማችንን ፍዳ ፈጠቃችንን እየበላን መኖሩ ሰልችቶናልና አንተም በበኩልህ አንድ ትለው ዘንድ ይቺ መጽሐፌ ተበርክታልሃለች ይላልና የትኛው መጽሐፍ ነው? እንደገና ይሄኛውን ግጥም ከዛ በኋላ ነው ወይ አንድ በለው ከተባልክ በኋላ ነው ወይ የጻፍከው ቢለውን ትንሽ በል እስኪ። የሚገርምሽ ነገር የአባይ አቤቱታ የሚለው ከዛ በኋላ የጻፍኩት መሰለኝ። ይሄኛውን ቀደም ብሎ የተጻፈ ነው። ስለ አባይ እኔ በጣም ከዛም በፊት እንትን አደርግ ነበር፣ ቆጭ ነበር ማለት ነው የአባይ እንትን እና በኋላ ኃይሉ መጽሐፉን ከላከልኝ በኋላ አጋጣሚ አሁን ከአዲስ አበባም ከአንዳንድ ሰዎች ጋር ከደራሲያን ማህበር ጋር ሁሉ እየተነጋገርኩ ነው እና መጽሐፎቹ ስራዎቹ እነዚህ የላከልኝንና የተለያዩ ደግሞ አንዳንድ ጽሁፎች አሉ እዛም ስዊድን 4ኛ ዓመቱ መሰለኝ የሙት ዓመት ሲከበር እጄ ነበር እና እዛ ላይ ሁሉ የተነበበው መጽሐፉ እንትን ስለሱ የተረከውን የተነበበውን ጽሁፍ ሁሉ ወስጃለሁ እና የሱን ስራዎች እና የሱን ህይወት የሱን ኑሮ ለማስታወስ እንዲቻል እንደው አንድ ነገር አንድ በሱ ስም መጽሐፍ እንትን ብሎ እንደው ቢቻል ወደፊት ለሱ ሐውልትም ይሁን ወይም ደግሞ የሆነ ነገር መታወሻ የሚሆነው ነገር እንትን ለማድረግ ለማቆም እንዲያስችል በሚል ስራዎቹ አሁን ሰብስቤ ይዣቸዋለሁ እና ለአንዳንድ አዲስ አበባ ዩኒቨርሲቲም እንደዚህ ለአንዳንድ ሰዎች አማክሬያቸዋለሁ። ምክንያቱም ተጋግዘን ያን ስለሱ የህይወት ታሪክና የስራዎቹን ሁኔታ የሚገልጽ መጽሐፍ ማዘጋጀት እንዲቻል ነው ዓላማው እና እነዚህ መጽሐፎች ከዚህ አሁን እንትን ካልሽው ማስታወሻ ጋር አርጎ ነው የላከልኝ እና እነዚህ እናት ግንበል የሚለው ስለ እንትን ነው ስለ አባይ ነው ቆርጣት አለልኝ። በረከተ መርገም ያው የመጀመሪያ ግጥሙ ነው እንግዲህ አዲስ አበባ ዩኒቨርሲቲ የተሸለመበት ነው 1958 መሰለኝ እና ያው የሱንም አደራ ተቀብያለሁ። እኔም እንግዲህ በዛው ነው የቀጠልኩት ማለት ነው ስለ አባይ። ግን አባይ አሁን እንግዲህ መልኩን ቀይሮ እንግዲህ አንዳንድ ነገሮች ደግሞ ደስ የሚያሳይ ነገር ተሰርቷል። ለምሳሌ የህዳሴ ግድብ እንግዲህ ያም ገሞራው በህይወት እያለ ይሄን ነገር ቢሰማ ቢያይ ኖሮ አይ ቲንክ በጣም ደስተኛ ይሆን እንደነበር ነው የማስበው። አዎ በጣም እስከ እናት ክንበልልኝ ድረስ ያደረሰው ቁጭት ነበርና ይድረስ ላንተ ጎመራው በሚል የጻፍከውን ደግሞ ላንብበው እስኪ። የኔው ሰላምታ የብዕር ሰው አንቱ አይባልምና ይቅርታ። አዎ ይድረስ ላንተው ነው ጎመራው ብዕር አቅፈህ በስደት ኩሬ ላለኸው። እኔማ መቻውቄ የብዕር ሌባ መኖሩን ሰርቃ ለስቃይ ለስደት መዳረግ ጌታዋን። ዛሬ ግን ይኸው ባንታወቅናት ጨካኝ መናጢ አዚሚታም ናት። ያኔ ግና በረከተ መርገም ያንተ ግጥም በመኮንን አዳራሽ ሲያስገመግም የስንቱን ልብ ወጋግታ አእምሮ ውስጥ አንኳኩታ የስንቱን ጆሮ ኮርኩራ ትውልድን ጮሃ ስትጣራ ጉልህ ነበር የትግል ድርሻዋ አሻራ። ዋ ያ ጊዜ ያም ሆኖ ግና ብዕር መርፌ ሆና የሌላውን ልብ ስታክም መቼ ይሆን እሷ ራሷን የምታድን የምትጠቅም ትላለህና ለኃይሉ ገብረ ዮሐንስ ገሞራው ነው እንግዲህ የሱ ህይወት እንደዚህ አይነት ታላቅ ገጣሚ ሆኖ ሳለ ግን የኖረውን ያለፈበትን እንደዚህ ስታስብ የተቆጨ እንደሆነ ነው መቼ ይሆን ለራሷ የምትሆነው አይነት ነገር ምረዳውና ትንሽ እስኪ ነገረን ስለ ገሞራው። የሚገርምሽ ገሞራው የህይወት ዘመኑ አሳዛኝ ነው። እንግዲህ እኔ ኢንፋክት ዛይጄ አላየሁትም ግን ለመሄድ ኦሬዲ በአንድ ወቅት ለመሄድ ተዘጋጅቼ ቀረው የሆነ እክል አጋጥሞኝ እሱ መውጣት አይችልም ከሀገር እንግዲህ ፓስፖርት ችግር እንዳለበት ነው። የፓስፖርቱ ደግሞ በአንዳንድ እንግዲህ የመንግስት አካላት ባደረጉት ኩርፊያ ይመስለኛል። እኔ እንደዛ ነው የምገልጸው። ምክንያቱም እኔ አሁን ስዊድን ጀርመን የሰው መብት የሚከበርበት የሰው ልጅ
እና ለምን ግን እንቅስቃሴውን ለምን እንደገደቡበት እስካሁን ድረስ ሊገባኝ አልቻለም። አንዱም ራሱ ለማጣራት ወይም ደግሞ ለማወቅ የፈለኩት ያ ነበር። ለምንድነው ውጭ ሀገር ሄዶ ወይም ሀገሩ ሄዶ ለመንቀሳቀስ የሚያስችለውን ዶክመንት ማለት የአሳይለም ጉዳይ አለማለቅ መሰለኝ አይደል? እንደዛ ነው የምንሰማው። እንደዛ ይባላል፣ ግን እሱ ትክክል አይመስለኝም። ምክንያቱም አሳይለም በየተወሰነ አመት እንትን ያደርጋል። ለምሳሌ እስከዚህን አመት የኖራችሁ በዚህ አንቀጽ መሰረት የመኖሪያ ፍቃድ ይሰጣችኋል የሚል ሀገር ጀርመንም አለ፣ እንትንም ስዊድንም አለ፣ ሁሉም ቦታ አለ። እና የሱ አትሊስት አይ ዶንት ኖ እንግዲህ ያኮረፉበት አንዳንድ ነገር፣ ምክንያቱም ጎሞራው በተፈጥሮ ኃይለኛ ነው። ኃይለኛ ቃሎችን ሊናገር የሚችል ሰው እንደሆነም ሰምቻለሁ። ድንገት ፖለቲካሊ የሚያስኮርፋቸው ነገር ወይም እንግዲህ አይ ዶንት ኖ እንደዛ ከኩርፊያ ጋር የተያያዘ ይመስለኛል መንግስት ያኮረፈበት ወይም ደግሞ ፊቱን ያዞረበት ነው አርጌም ወስደው። ግን እኔ ሄጄ በቅርብ ኢንተርቪው ላደርገው ነበር ፈልጌ የነበረው። ማስታወሻውን ከላከልኝ በኋላ በስልክም ካወራም በኋላ ለመሄድ አንዳንድ ሁኔታዎችን ማሟላት ጀምሬ ያለው ነው። እንግዲህ እሱ ድንገት ነው የተለየው እና ከዛ በኋላ በተወሰነ አመት አራተኛ አመቱ መሰለኝ የሙት አመት መታሰቢያው ላይ ሄጄ ነበር ስዊድን። እዛ ላይ ተገኝቼ ነበርና እንትን አለኝ በጣም የሚቆጭ ያው ሳላየው በመቅረቴ ሳላወራው እንደዚህ ተጻጽፈን በስልክ አውርተን በአካል ሳላገኘው መቅረቴ ትንሽ ይሰማኝ ነበርና በዛ የሙት አመት መታሰቢያው ላይ ተገኘሁኝ እና አንዳንድ ዶክመንቶች እስኪሰጡኝ ድንገት ከተሳካልኝ ይሄ ነገር እኮ ወደፊት ሐውልት የሚያስፈልገው ሰው ነው። ስራዎቹ መጽሔት ውስጥ የተጻፉ ስራዎች አሉት ብዙ የሚገርምሽ ነገር። ድንገት ከቻልክ ኮፒ አድርጌ ልክልሻለሁኝ። በተለይ ስለ ቻይና ፊሎሶፊ የጻፈው እዛ ፍልስፍና አጥንቷል። የቻይና ስለ ቻይኒስ ፊሎሶፎች እንትን የሚነገረው ለምሳሌ አንድ የሰው ልጅ ከሞተ በኋላ ወደ ሌላ ነገር እንደሚቀየር፣ ለምሳሌ እጽዋት ሊሆን ይችላል። የሰው ልጅ አንድ ሰው ከሞተ በኋላ እጽዋት ሆኖ እንደገና ሊፈጠር ይችላል፣ ወይም እንስሳ ሆኖ እንትን ሊል ይችላል ብሎ ምሳሌ እየሰጠ የሚናገረው ነገር አለ። ለምሳሌ አንድ ምሳሌ የሚሰጠው እንትን የሚያደርገው አንድ እንደው የሚያስገርም የሚያስቅም ሊሆን የሚችለው ምንድነው? ለምሳሌ አህዮች እንትን ላይ ሄደው እዚህ አመድ ምናምን አካባቢ ሄደው የሚንከባለሉት ድሮ ሰው እያሉ ሰካራሞች ስለነበሩ ይሄ አህያ ሰካራሙ ሰው ነው ብሎ የሚገልጽ ለዚህ ሰካራሞች ናቸው ወደ አህያነት የሚቀየር እና ደግሞ የሚጮህ ውሻ ደግሞ የሚጮህ ሰው ካለ ደግሞ ለምሳሌ ወይም ደግሞ የምትዋጭር ወይም የሚዋጭር ሰው ካለ ደግሞ እቺ ድሮ ድመት የነበረች መሆን አለባት፣ ከድመት ነው ወደ ሰውነት የመጣችው። እና እንደዚህ አይነት ቻይና ፍልስፍና የሚናገረው ነገር አለ እና ያን ሁሉ የሚያብራራበት የሚገልጽበት እንትን ደግሞ የሱ ኃይለኛ ነው። ቃሎቹ የሚጠቀምባቸው የሚገልጽባቸው በጣም ራስን ሊያመራምሩ የሚችሉ ብዙ ትምህርት ሊሰጥ የሚችል ራሱ ጎሞራው ኢትዮጵያዊ ፈላስፋ ነው። ያልታደለ ኢትዮጵያዊ ፈላስፋ ነው ብዬ መግለጽ እችላለሁ ለኔ። ምክንያቱም በጣም ሙሉ ላይብረሪ የሆነ ሰው ነው። ጭንቅላቱ ብዙ ነገሮች ግዕዝ ይናገራል፣ ቻይና ይናገራል፣ እንግሊዘኛ ይናገራል። እንግዲህ እዛ አካባቢ ደግሞ ያሉ ስዊድን እና በጣም ሙሉ የነበረ ሰው ነው። ባይገርምሽ የአባ ጳውሎስ ጓደኛ የነበረ ሰው ነው። አባ ጳውሎስ ጋር አብረው ነው ያደጉት። አብረው ቅኔ ዘርፈዋል፣ አብረው እንትን ብለዋል። ቤተ ክህነት በሙሉ እና እንዲያውም እሳቸው የሚገልጸው ምንድነው የዋሁ ጥሩ ዝምተኛው ጓደኛዬ ወንድሜ እንዴት እዚህ እንትን ውስጥ ገባ ብሎ ያን እንግዲህ ፖለቲካ ችግር ውስጥ በገቡበት ጊዜ እንደዛ ብሎ ይገልጻቸው። ሊያርቃቸው አይፈልግም፣ ግን በጣም ይወዳቸው እንደነበር አብረው እንዳደጉ የሚገልጽበት ጽሁፍ ሁሉ አለ እና ያን ሁሉ ነው ሰብስቤ ያስቀመጥኩት። ምክንያቱም ታሪክ ነው።
እና እንግዲህ እግዚአብሔር ካለ ድንገት እነዛ መጽሔት ላይ እንትን ያወጣቸው ጽሁፎች ሁሉ እዚህ ጀርመን የሚታተም አንድ ራዕይ መጽሔት ነበር። በአብዛኛዎቹ እዛ ላይ ነው የወጡት እና እነዛ አሉኝ እኔ መጽሔቶቹ። እንግዲህ እግዚአብሔር እንትን ካለ ድንገት በምን መልክ መውጣት መታተም እንዳለበት ተመካክረን እንግዲህ ወደፊት ስራዎቹ አንድ ስራ እሱን የሚገልጽ ስራ ይቀራል ብዬ አስባለሁ። በሱ ህይወትና ስራ ላይ እንግዲህ በደንብ መሰራት እንዳለበት አስባለሁኝና በጣም ጥሩ ሐሳብ ነው። ተሳክቶልህ ደግሞ ለማንበብ እናፍቃለሁ። እስኪ ባንተ ምርጫ ደግሞ ሌላ ግጥም አንብብልን። አሁን ድንገት ለኔማ ከልጅ ልጅ ቢለዩ ነው። እስኪ እቱ ምን ይሻላል የሚለው ነው እኔ በጣም የምወደው ግጥም 33 ሁለተኛው መጽሐፍ ላይ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ በነበረበት ወቅት የጻፍኩት ነው። ማለትም የወያኔ ስርዓት ሳይፈርስ ወይም ደግሞ ወደ መቀሌ ሳይሄዱ በዛ ውስጥ በጣም የሚያስጨንቅ ጊዜ ስለነበር ሀገራችን ውስጥ ምን ይፈጠራል ብለን ምን ሰጋበት ጊዜ ስለነበር ያኔ የጻፍኩት ነው እና እቱ ምን ይሻላል የሚለው እሱ ብዙ ጊዜ ደስ ይለኛል። ፀሐይ አዘቅዝቃ ቀኑም እየመሸ እረኛው መንጋውን ከጅብ እያሸሸ ደም መስሎ ሰማዩ ቀኑ መምሸት ያዘ ታሪክሽ ሊመለስ የሆነ የታዘዘ ሁሉም ጥጉን ያዘ ፍርሃት ፍርሃት ይላል ቀኑ እየጠቆረ እድሜያችንም ከንፏል። ወጣትነት አልፎ ውበትም ረግፏል አንቺንም ለማየት ሳይቻል ይቀራል። እቱ ምን ይሻላል የልባችን ቅርበት ያትኩስ ግለቱ ፍቅራችን ለዝቧል ዶልዱማል ስለቱ እና ምን ይሻላል ሁሉም እንዳይሆን ከንቱ። ታዝበሻል ይሆን ያ ግፈኛ ቡድን ቀምቶ እየሮጠ ከደሃ አፍነጥቆ ገበርድን ሊገዛ በደሃው ጥብቆ ኃጢአቱ አይታየው ግፍን ብቻ ታጥቆ። እና ምን ይሻላል እቱ ላስብ አስቢበት ሁሉ እንዳይሆን ከንቱ። ቋንቋችን ጠፍቶብን መግባባት ቢሳነን መስቀለኛው መንገድ እንዳያደናቅፈን የምሬን ነው እቱ ከቶ ምን ይሻላል። ያለዛ አንቺንም ለማየት ሳይቻል ይቀራል ለጠላት ደስ ይላል እንዲያው ምን ይሻላል። ትዝ ይልሻል እቱ ጥንትም እኮ ድሮ ጠቢው ሰለሞን ደልቶትም ተናግሯል። ሁሉም ነገር ከንቱ ታዲያ ለምን ይላል ድንገት ቀኑ መምሽቶ ተጨንቆ ይሆናል። ታሪክ ይኸው ደግሟል እና ምን ይሻላል። የምሬን ልንገርሽ ትሰሚያለሽ እቱ እኔ ግን ምኞቴ አንቺም በማየቱ ማስተዋሉ ሰፍኖ ይቅር ተባብሎ ወገን መግባባቱ ንስሐ መግባቱ ስቃይሽን አብቅቶ ደስታሽ መተካቱ ከዛም ጸሎቴ ደርሶልኝ ስለቴን ማግባቱ ይላል። እንግዲህ ይሄ ታህሳስ 2008 በፈረንጆች 2015 የተጻፈ ነው። እንግዲህ 2008 በኢትዮጵያ ምን እንደነበር እንግዲህ ያው አድማጮች ያውቁታል። በዛ ወቅት ከባድ ጊዜ ነው የነበረው። የተለያዩ ጊዜዎችን እንግዲህ አሁን የጠቀስከውን ጨምሮ ያሳየህበት አለ። ምን ይመስላል በዛን ወቅት የነበረው ሁኔታ የሚለውን ወደ ግጥሞቹ ስንሄድ ምናስታውስበትም እንደው ይሄንን ሳስብ አንድ ግጥምህን ትዝ አለኝና እሱ ላይ የሆነ ነገር እንድትል ፈልጌ ነው። መቼም ህልሜ አያልቅም የሚል ፍራንክፈርት ግጥሞች 2 ላይ ምድር ላይ እስካለሁ መቼም ህልሜ አያልቅም ጋደም ገና እንዳልኩኝ ደግሞ እንዲያለምኩኝ ግዙፉ ወንዝ ሞልቶ መጣሁበት ሲለን ድንገት አፉን ከፍቶ የሁሉም ሆድ ባብቶ የሚያሻግር ጠፍቶ አንዱ አንዱን እያየ ለመኖሩ ሰግቶ እንዲያልክ ትሄድና ሰዓሊ ባገኘው ፎቶ የሚያነሳ ለታሪክ የሚያኖር የወቅቱን አበሳ ብለህ ትመኛለህና ቃላት ሰንፈውብህ ነው ለወቅቱ ሁኔታ እንደው ሰዓሊ ባገኘው ይሄኛውን እንደው ታሪካችንን የሚያነሳ ያልከው እስኪ። እሱ የሚገርምሽ ያ ወቅት ከባድ ጊዜ ነው። እንደ 2008 እስከ 2010 ድረስ ያለው ጊዜ ምክንያቱም ሰዎች ዝም ብለው የሚሞቱበት ጊዜ ነው። የመሳሪያ መፈተሻ የስናይፐር የሚሉት
መሳሪያ ሁሉ በዛ ወቅት ነበር በብዛት የሚታወቀውና ሰዎች በጭንቅላታቸው እየተመቱ የሚወድቁበት ጊዜ ነበርና ይሄ ሁሉ በቃ በዛ ምድር ላይ እንግዲህ እነሱም ሀገር ለማስከበር ወይም ሀገራችን ሰላም እንድትሆን ብለው ይሆናል እንግዲህ እንደዛ አይነት እንትን የሚያደርጉት ህዝቡ ደግሞ መሮት ወይም ደግሞ ለውጥ ፈልጎ ነው እንደዛ ወጣቱ በዛ ወቅት እንግዲህ የቄሮ ፋኖ ዘርማ ምናምን የሚባል እንትን ሁሉ የተፈጠረው ያኔ ነው እና በዛ ወቅት የተጻፈ ግጥም ነውና በዛ ውስጥ እንግዲህ እንደ ገጣሚ ወይም ደግሞ እንደ ደራሲ ሆነሽ ስታየው የምንኖረው በአንድ ሀገር ነው የምንጠቀመው የአንድ ሀገር ሀብት ነው ግን የምንጣላውም ደግሞ ለምን በአንድ ሀገር ይሆናል ለምን በአንድ ሀገር ውስጥ ስለመኖር አንድ ሀገርን ስለመጠቀም አንድ ሀገርን እናት አድርጎ ስለመኖር ለምን መነጋገር አልተቻለም እና እንግዲህ ሁለት ገጣሚዎች ቢኖሩ ለምሳሌ እንደው ቀጥታ ምሳሌ ወይም ደግሞ ቀጥታ ጊዜውን ብንወስድ የወያኔን ስርዓት እያደነቀ የሚኖር ሰው ይኖራል የወያኔን ስርዓት ደግሞ እየተቃወመ የሚጽፍ እንትን ይኖራል እንግዲህ ሁለት ገጣሚዎች በሁለቱም ሳይድ አርገሽ ተወስጃቸው ያኛውም የህዝብን እየገደሉ እያየ ግን መግደሉን ህጋዊ አድርጎ ግጥም ሊጽፍበት ይችላል ማለት ነው በዚህኛው በኩል ደግሞ በተቃዋሚዎች ወይም ደግሞ ሰልፍ በወጡት በኩል ወይም ለውጥ በሚፈልጉት በኩል ሆኖ የሚጽፈው ደግሞ ገጣሚ ቢኖር ደግሞ የኃይል እርምጃ ነው የተቃወመ እንትን የሚለው እና ሁለቱም ጋር ግን የምጠይቀው ጥያቄ ምንድነው አንድ ሀገር ነች በአንድ ነው የሚጣሉት ግን በአንድ ሀገር ውስጥ በአንድ እናት በአንድ መሬት ላይ የተገኘን ሀብት ወይም ደግሞ ሁሉን ነገር ልክ እንደ አንድ እናት ተስማምቶ ቁጭ ብሎ ተነጋግሮ ተካፍሎ መኖር የሚቻልበት እንትን ሁሉ አለ አሁን እኔ የምኖርበት ጀርመን አንድ ያስተማረኝ ነገር ምንድነው ከሁለተኛው ዓለም ጦርነት በፊት ዲክታተሮች ወይም ደግሞ እንደዚሁ ገዳዮች በነበሩበት ጊዜ ገዢዎች ማለት ነው በዛ ወቅት የህዝብ ሚና ከምንም የሚገባ አልነበረም በአሁኑ ሰዓት ግን እኔ የተማርኩት ምንድነው ሁሉም ገዢውም ተገዢውም ሁሉም በህግ ጥላ ስር ነው ያለው እና አንድ ሰው ገዢ ነኝ ወይም ደግሞ አስተዳዳሪ ነኝ ወይም ጠቅላይ ሚኒስትር ነኝ ፕሬዚደንት ነኝ ብሎ የፈለገውን ነገር ማድረግ አይችልም ህግ እስካልፈቀደለት ድረስ በአንድ ወቅት አንድ የጀርመን ፕሬዚደንት ከ10 ዓመት በፊት መሰለኝ እንደዚህ የሆነ ፕሬዚደንቱ ነው ከተመረጡ በኋላ እንትኖች ጋዜጠኞች የሆነ ጥፋት አገኙባቸው እና አይ ፕሬዚደንት መሆን እኮ አይችሉም እንደዚህ አይነት ነገር ስተት ሰርተዋል ተባለ ፕሬዚደንቱ ይሄን የምትሉትን ነገር ካልሰረዛችሁ ወዮላችሁ የሚል ነገር ይጽፋሉ እንግዲህ ተሳስተው መሆን አለበት ከዛ ጋዜጠኞቹ የባሰ ነገሩ ወደ ህዝብ እንትን አደረጉት ማለት ነው አስተላለፉት ይሄን ማስፈራሪያው ማለት ነው እና በዛ በተወሰነ ጊዜ ውስጥ ህዝቡ ተቃውሟቸው ወይም ብዙ ህዝብ በሬዲዮም በቴሌቪዥንም አስተያየት እየላከ ፕሬዚደንቱ እንዲወርዱ አደረገ ማለት ነውና አሁን ያሉበት ስርዓት ህዝብ ራሱ የሚቆጣጠረው ስለሆነ ህዝብ የሚከታተለው ስለሆነ አምባገነኖች ምንም ነገር የፈለጉትን ማድረግ አይችሉም ማለት ነውና እንደዛ አይነት ስርዓት ሲመጣ ሁሉም በአንድ ሀገር ተጠቃሚ ሆኖ የሚኖርበት ሁኔታ እንግዲህ ይፈጠራል ማለት ነው ያኔ እንግዲህ እኛም ግጥማችንም ያው ሌላ ይዘት ይኖረዋል ማለት ነው ሪዮት አስረዘምኩብሽ አይ እንደው የህዝብን ሰቆቃ ያለበትን ነገር የታሪኩም ተካፋይ በመሆንም እንደገና ደግሞ የሌላውን ህመም በመታመምም ማሳየት የጥበብ ሰው መሆን ያለበትም ነገር ነው እንደገናም ደግሞ ያው የሚሰማው ከሆነ የህብረተሰቡ ህመም
ራሱ ስላለበትም ይሁን እንደገና ደግሞ ከእንደዛ አይነት አስቸጋሪ ሁኔታዎች ራቅም ቢልም በሌላው ጫማ ስር ራሱን አድርጎ ስለሚሰማውም ይሁን መጻፍ እንዳለበት አስባለሁ። በሌላ በኩል ደግሞ ግን እንደዚህ አይነት ክስተቶችን የሆነ ወቅታዊ ነገሮችን ሲከተል ደግሞ ትንሽ ጥበባዊ ነገሩ ዋጋው እንዴት ነው አነስ አይልም ወይ የሚል ደግሞ ጥያቄ ይኖረኛል። ለዘመን ተሻጋሪ ከመሆንም አንጻር ረገድ ያው የየቀኑ ጉዳዮች ወይንም ደግሞ የወቅቱ ጉዳዮች በተለያየ አይነት መንገድ ሊዘገቡ ይችላሉ። ግን ግጥም ሲሆን ግን ከነዛ መውጣት ማለፍ መራቅ የለበትም ወይ? እሱ ላይ ምን ትላለህ? አዎ እንግዲህ ግጥም እንዴት መሰለሽ ርዕዮት፣ ግጥም ስሜት ነው። ግጥም ወይም ድርሰት እኔ በኔ እሳቤ በኔ ግንዛቤ ለራሴ መልስ ለመስጠት ስፈልግ የማደርገው ነገር ነው። ማለትም ህሊናዬ እንግዲህ በአብዛኛው እዚህ ስደት ከመጣው በኋላ ነው ወደዚህ ያተኮርኩት። ምክንያቱም ጊዜ ስላገኘው ማለት ነው። ጊዜው ስለተመቸኝ፣ ቦታው ስለተመቸኝ፣ መጻፊያው ሁሉ እንትን ስላለ ከዛ ጥያቄዎችን መመለስ ጀመርኩ ማለት ነው። እና ለራስ ነው የምትመልሽው። ሐሳብ ይመጣል፣ ግጥም ጻፊ ይልሻል፣ የምትጽፊበትን ርዕስ ይሰጥሻል። ስለዚህ ሲያመጣ መጻፊያና ኮምፒውተር ካለሽ ወዲያው ታሰፍሪዋለሽ ማለት ነው። ይሄ ሁኔታ ስለተሟላልኝ ነው እኔ በብዛት ግጥሞችን ለመጻፍ እንትን ያደረኩት። እና የሚመጣልሽ ሐሳብ ደግሞ ፖለቲካ ሊሆን ይችላል። እኔ አሁን ለምሳሌ ድሮ በኢትዮጵያ ሰራዊት ውስጥ ነበር የነበርኩት። እንግዲህ የሚሊተሪ ህይወት ነው የነበረኝ እስከ ሻለቃ ድረስ በኢትዮጵያ ሰራዊት ውስጥ ነው የኖርኩት። እንግዲህ 95 ከዛ በኋላ ከወያኔ መምጣት በኋላ ነው እንግዲህ ሀገር ጥዬ የወጣሁት። እና እዛ ያለው መጀመሪያ ለምሳሌ ሆለታ የሚባል ቦታ ታውቂው እንደሆነ እዛ መምህር ነበርኩ፣ የእጩ መኮንኖች መምህር ነው የነበርኩኝ። እና እዛ ያለው አንድ ግጥም ጻፍኩኝ። እንግዲህ ይሄ የሚያሳይሽ ምንድነው ውስጤ እዛ ስራ ላይ በሆንም የተጣበበ እንትንስ በሆንም ነበረ ማለት ነው። እንትኑ ግፊቱ ነበር ማለት ነው። እና ያ ደግሞ ግጥም ጽጌረዳ የሚል ነው እና ቅኔ ነገር ነው። ጽጌረዳ ማለት ኮሙኒዝም ሶሻሊ በወቅቱ የነበረው እንትን ነው። እና አንቺ ጽጌረዳ ነሽ ግን አትበይም፣ ፍሬ የለሽም፣ ምንድነው የሚሻለው አይነት ነገር ነው መልእክት የነበረው። እና እንዲሁ ውበት ብቻ ነው ያለሽ የሚል ነው። እና ጀነራል አሰፋ ሞሲሳ የሚባሉ ነበሩ የጦር ትምህርት ቤቱ አዛዥ። እና የሚገርመው ነገር እሳቸው እንግዲህ እዛ ስብሰባ ውስጥ ፕሬዚዳንት መንግስቱ ከተገኙ በኋላ እጩ መኮንኖች እንትን ላይ ምርቃት ላይ እሳቸው ተሎ ምሳ የሚበላበት አዳራሽ አለ፣ አስናቅ አዳራሽ የሚባል እዛ ውስጥ ገብተው ብዙ አይቆዩም ፕሬዚዳንቱ። ምግብም እንጃ የሚበሉ አይመስሉኝ፣ ከበሉም ትንሽ ዝም ብለው ቀማምሰው ነው ወጥተው የሚሄዱት። እና ከዛ በኋላ ነው ይሄ እንትን የቀጠለው እንትን ያለው። እና ጀነራል አሰፋ ሞሲሳ ነበሩ፣ ሌሎች እንግዶች ጀነራሎችም ምኖችም ነበሩ። እና ከሳቸው መልእክቱን ሲላክልኝ ነው በጣም ግሩም ቅኔ ነው እንትን ያልከው ምናምን ብለው እሳቸው መልእክት በጸሐፊያቸው በኩል ሲደርሰኝ ያኔ እንግዲህ መግጠም ለካ መልእክት ማስተላለፊያ ይሆናል የሚል እንትን የወሰድኩት። እና ምንድነው እንግዲህ በዛ ወቅት ለምሳሌ አሁን ሳስበው ምልሽ የሚያስጠይቅም ግጥም ነበር ማለት ነው። በአንድ በኩል ግን ያው ካድሬዎቹም ምኖቹም ጓደኞቻችን ናቸው፣ ምንም የመጣ እንትን የለም። ግን ያው አንዳንድ እንትን ሐሳቦች ነበሩ። ስለዚህ ምን ልልሽ ፈልጌ ነው ሐሳቡ ከመጣና የግድ ስሜቱ ደግሞ ከውስጥ የሚገፋሽ ከሆነ የግድ ትጽፊዋለሽ። ምጽፊበት ወቅት ግን ይፈልጋል። እና ማታም ሊሆን ይችላል፣ ቀንም ሊሆን ይችላል፣ ትጽፊያለሽ። ምጽፊበት ርዕስ ደግሞ ድንገት ባየሽው በተነካሽው ሊሆን ይችላል። ለምሳሌ አሁን ሰሞኑን አንድ ቪዲዮ አይተናል። የዛች ከዩኒቨርሲቲ እንደ ችግር ውስጥ የገባች ልጅ እና እንደዛ ሆና ተሰቃይታ የመጣች። አሁን ስለሷ የሚገጥም ጸሐፊ ሊኖር ይችላል፣ አዲስ አበባ ውስጥ ተማሪ ሊኖር ይችላል። እና ልክ እንደዛ ማለት ነው። ስሜትሽ ከተነካ የግድ መጻፍ ካለብሽ ትጽፊያለሽ ማለት ነው። ምጽፊበት ርዕስ እናንተን ደግሞ ድንገትም
ሊመጣ ይችላል። አስበሽበትም መትፈጥሪም ሊሆን ይችላል። ግን ይሄን ለብቻ ልቶ ይሄን ከዚህ ጋር የሚለው እንግዲህ ስታሳትሚ ተለያዩ እንደሆነ እንጂ በመጽሐፍ ጊዜ እንደዛ አይነት ምርጫ አይኖርም ማለት ነው። እኔ ግን በማሳትምበት ጊዜ ያው አንዳንድ የፖለቲካ ነክ የሆኑ ነገሮችን አንድ ላይ እንትን ለማድረግ ሞክሬያለሁ። በተለይ በፍራንክፈርት ግጥሞች ቁጥር 1 ላይ ብዙዎቹ ፖለቲካ ነክ ነገሮች ናቸው። ምክንያቱም እኔም ለፖለቲካ ትንሽ እንትን ያልኩ ስለሆነ ያው ፖለቲካ አፍቃሪም ስለሆንኩ ሊሆን ይችላል። እና ከዛ በኋላ በፍራንክፈርት ግጥሞች 2 ውስጥ ግን አስገራሚ ስሜትን የሚነኩ ነገሮችን እየፈላለኩ ነው እንግዲህ በዛ ላይ እንትን ያልኩት። እና እንግዲህ ግልጽ ከሆንኩ ያው መጽሐፎቹ ጀርመን ብቻ ነው ያሉት ወይስ ሌላ ቦታ ነው? አዎ የሚገርምሽ አሁን አዲስ አበባ ሄጄ አስመርቄ መጥቻለሁ። ይሄን ነገር ልኬልሽ ነበር። እነዚህ 4 መጽሐፎች ተመረቁበት እንትን ይታይሻል። አዎ እነዚህ እዛ ባለፈው ሄጄሳል ኢትዮጵያ ሆቴል 4 መጽሐፎችን 5 ነበር ያሰብኩ። ግን አንደኛው ስደትና ፍቅር የሚለው ትንሽ ያልተቋጨ ወይም የሚታከልበት ሐሳብ ስላለ በዛ ምክንያት አዘግቼዋለሁ። እና እነሱን በማስመረቅበት ጊዜ ምን መሰለሽ ያደረኩት እንደው ሌሎቹም እንዲያውቁት ነው ይሄን የምገልጸው። መጽሐፉን 100 መጽሐፍ ነው 4ቱን ያሳተምኩት። ምክንያቱም በጣም ውድ ሆኗል ኢትዮጵያ ውስጥ መጽሐፍ ማሳተም። እና ለእያንዳንዱ መጽሐፍ ወደ 200 ብር አካባቢ እንደዚህ አውጥቻለሁ። እያንዳንዱ መጽሐፍ ለህትመት ለማሳተምና ከልዩ ልዩ ወጪዎች ጋር። ግን በማሳተም በሚመረቅበት ጊዜ ግን 50 ብር እንዲሸጥ ነው ያደረኩት። ለምንድን ነው 50 ብር እንዲሸጥ ያደረኩት? አዲስ አበባ ውስጥ ኑሮ ከባድ ነው። ህዝቡ 4 መጽሐፍ በ200 ብር ገዝተህ አንብብ ብለው ያን ያህል አቅም የለውም። ስለዚህ ኪሳራውን እኔ ወስጄ ከእያንዳንዱ 100 መጽሐፍ አድርጌ አትሊስት 100 ሰው ቢመጣ መጽሐፎቹን ወስዶ ሊያነባቸው ይችላል በሚል እሳቤ በዛ መልክ ነው አከፋፍዬ የመጣሁት። እና መጽሐፎቹ ገና ወደፊት እንዳው በሚያስፈልግበት ጊዜ ይታተሙ ይሆናል በሚል እዚሁ የተወሰኑ ትንሽ ቁጥር እያሳተምኩ ስብሰባ ወይም ደግሞ አንዳንድ በዓላት ሲሆኑ አቀርባለሁ። አዘርዋይስ ግን በስፋት አልታተሙም፣ እንትን አላሉም፣ አልተሰራጩም። በጣም አስቸጋሪ ነው አሁን ህትመት እንትን። የህትመት ጉዳይ ወረቀት ዋጋም በጣም ኑሯል። በተለያዩ ምክንያቶች እጅግ አስቸጋሪ ሆኗል፣ በተለይ ኢትዮጵያ ውስጥ። በመጨረሻ ሳልል ባላልፈው የምትለው ነገር ካለ መድረኩ ክፍት ነው። ስለነበረን ቆይታ በጣም ነው የማመሰግነው። በሌላ ጊዜ ደግሞ እንደዚሁ ሲያመች የምንገናኝ ይሆናል። ለአሁኑ ግን የምትጨምርልን ነገር ካለ ወደ አንተ ልለፍ። አይ እንግዲህ ወደፊት በሌላ ፕሮግራም ስንገናኝ እንግዲህ አስቤበት የምጨምረው ሐሳብ ካለ ጨምራለሁ። ለዛሬው ግን የሆነው እንግዲህ አድማጮችን ተመልካቾችን በጣም ላመሰግን እወዳለሁ ጊዜያቸውን ሰጥተው ስለተከታተሉን። አንቺንም ደግሞ በዚህ በእናንተ በጣም ተፈቃሪ በሆነው ፕሮግራማችሁ ትኩረት ሰጥተሽ ወይም እኔን አስበሽ ለዚህ ፕሮግራም በመጋበዝሽ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከመጽሐፍት ገበታ ዝግጅታችን የዛሬው ይሄንን ይመስል ነበር። በሚቀጥለው ሳምንት ደግሞ ከሌላ ጸሐፊና እንደዚሁም መጽሐፍ ጋር ቆያችኋለሁ። እስከዚያው ሰላም።